መንግሥተ ሰማያት ቀርባለችና ንስሐ እንግባ። ሰላም የእግዚአብሔር ቤተሰቦች እንደምናራችሁ እንደምናደራችሁ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ አጠር ያለች አንድ 3 መልእክት ይዤ መጥቻለሁ። የመጀመሪያው እንደተለመደው ከሰኔ ወር ጀምሮ እየነገርኳችሁ የመጣሁት የአባቶቼን መልእክት ነው። አደራ እየተባልኩ ስለነበረ እባክህን መምህር፣ እባክህን ልጃችን፣ ተማሪዎችም ሆኑ ሌሎችም ሰዎች ፖለቲካ ውስጥ በፍጹም እንዳይገቡ ንገርልኝ፣ በማይመለከታቸው ውስጥ እንዳይገቡ እየተባልኩ ነውና ከሰኔ ወር ጀምሮ እስካሁን እየጮህኩ ነው። እንግዲህ እባካችሁ ምንም ነገር ውስጥ እንዳትገቡ። ነገሩ እየመጣ ነው፣ አይታችኋል፣ እየጋለ ነው። አንዳንድ ቦታዎች ላይ የምንሰማቸው የምናያቸው ነገሮች ነገሩን እውነት አባቶቻችን የተናገሩት ነገር እየተፈጸመ ሊሆን እንደሚችል ወይም ሊፈጸም እንደሚችል ማሳያ ነውና ራሳችሁን ጠብቁ። በፍጹም ምንም አይነት የፖለቲካ ግለት ውስጥና የትኛውም አይነት ጭቅጭቅ ውስጥ እንዳትገቡ። ራሳችሁን ጠብቁ። የቻለ በንስሐ ሕይወት ታጥሮ በበጉ ደም ራሱን አጥቦ ልብሱን አጥቦ ተዘጋጅቶ የሚጠብቅ፣ ያልቻለ ደግሞ አንደበቱን ገርቶ እግዚአብሔር ለዛ ቁም ነገር እስኪያበቃው ድረስ ወይም እስኪያበቃችሁ ድረስ ራሳችሁን እንድትጠብቁ ነው። ይህ የመጀመሪያው ከሰኔ ጀምሮ ስጮህበት ወይም ስለፈልፈው የመጣሁት ትልቁ መልእክት ነው። ሁለተኛ ላይ ደግሞ እንደተለመደው ከመስከረም 25 ወይም ከፊታችን ባለው ከመስከረም 25 ወደ ጥቅምት 2 ያዞርኩት የቁርባን ቀን መርሃ ግብር እንዳለ ይታወቃል። እንደተጠበቀ ነው። ምንም የተቀየረ ነገር የለም። ግን ምንድነው ንስሐ ያልገባችሁ ሰዎች የቀረን በጣም ጥቂት ስለሆነ ቢያንስ 12 ቀን 13 ቀን ይቀረው ቢያንስ ንስሐ የምትገቡበት ቀንና ንስሐ ገብታችሁ ለቅዱስ ቁርባን ዝግጁ መሆን ካለባችሁ ንስሐ ገብታችሁ ዝግጁ ሆኑ። በዛ ቀን እግዚአብሔር በረዳን መጠን በዝማሬ ቅዱስ ቁርባኑን በመቀበልና እንዲሁም በማመስገን ቀኑን እናሳልፈዋለን። ተሰባስበን ያለንን በሙሉ ለክርስቶስ የምንሰጥበት ቀን ነው። ከአንደበታችን የምስጋና ፍሬ መስዋዕት ጀምሮ ራሳችንን ለቅዱስ ቁርባኑ እስከ መስጠት ድረስ ያደረሰንን ፍቅሩን ደግሞ እንገልጽበታለንና ስለዚህ ሁላችሁም በዛ ቀን ጓደኞቻችሁን ጋብዙ፣ ወንድም እህቶቻችሁን ጋብዙ። እናት ልጆቿን ይዛ ትምጣ፣ አባትም ልጆቹን ይዞ ይምጣ፣ ባልና ሚስትም አጠቃላይ አብራችሁ ከኛ ጋራ ቅዱስ ቁርባን መቀበል የምትፈልጉና እግዚአብሔር ክርስቶስ የፈቀደላችሁ ሰዎች እኔም ጨምር ምናልባት በዛ ቀን ላይ ፈቀድልኝ ይችላል ሊፈቀድልኝም ይችላል። እንደ ሰውኛ እቀበላለሁ ብዬ እንደማንኛውም ሰው ከነ ልጆቼ እንቀበላለን ብለን ቀጠሮ ይዘናል። ግን ደግሞ ከፊታችን የሚሆነው ስለማይታወቅ እግዚአብሔር ለዛ ቀን ያብቃን። ስለዚህ ቅዱስ ቁርባን መቁረቢያ ልብስ እየወሰዳችሁ እየተገለገላችሁ ያላችሁ ቤተሰቦች አላችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እንዲሁም ስማችሁ መግለጽ ያልተፈቀደልን የመቁረቢያ ልብስ እየገዛችሁ እያመጣችሁ እያስረከባችሁን ይሄው ለተቸገሩት ስጡልን እያላችሁ 5 10 ልብሶችን አስቡት። አንድ መቁረቢያ ልብስ 5000 ብር ነው። አንዱ ቢያንስ 5 እንኳን ገዝቶ ቢመጣ አንድ ሰው 25000 ብር አወጣ ማለት ነው። 10 ገዝቶ ሲመጣ ደግሞ 50000 ብር ማለት ቀላል አይደለም። እና ይሄንን ደግሞ እኛ በነፃ ስናከፋፍል የሚሰማንን ደስታና እርካታ አስቡት። ስለዚህ በትንሹ ከ1000 እስከ 2000 ሰው ቆራቢ ይኖራል ብዬ ተስፋ አደርጋለሁ። ይሄ ማለት እንግዲህ እግዚአብሔር በፈቀደ መጠን የሚመቻቸው ሰዎች ይመጣሉ። ካልተመቻችሁ ግን ሁላችሁም በያላችሁበት አጥቢያ በያላችሁበት ደብር በዛው ቀን በተመሳሳይ ሰዓት ያው ቤተክርስቲያናችን መዋቅሯ አንድ ስለሆነ ቅዳሴው ሰዓቱም አንድ አይነት ስለሆነ እኩል ሰዓት ተቀድሶ እኩል ሰዓት ቅዱስ ቁርባን ተቀብለን እኩል ሰዓት እንውላለን። በመንፈስ በያለንበት ቦታ ክርስቶስን እንቀበላለን፣ እንዲሁም ለእግዚአብሔር እንሰግዳለን ማለት ነው። ልክ እንደ ሳምራዊቷ ሴት ወደ ኢየሩሳሌም መተን እንሰግድ ነበር ስትለው እውነት ልሻለሁ ከዚህ በኋላ ወደ ኢየሩሳሌም መታችሁ የምትሰግዱበት ጊዜ አይኖርም። ሁላችሁ በያላችሁበት
በመንፈስ ሆናችሁ የምትሰግዱበት ጊዜ ይመጣል ብሎ እንደተናገረ ውጭ ሀገርም ያላችሁ አረብ ሀገርም የተለያየ ቦታ ላይ ያላችሁ ግን መምጣት ያልቻላችሁ ቤተሰቦቻችን በያላችሁበት ቦታ ሆናችሁ ቅዱስ ቁርባን ተቀብላችሁ ብትችሉ ፖስት ብታረጉልን በቴሌግራም በቻላችሁ ታቀም ብቻ ቅዱስ ቁርባን መቀበላችሁን ብናውቅ ደስ ይለናል። ጥቅምት 2 ቅዱስ ቁርባን በመቀበል የመላከ መንክራት የመምህር ግርማ ወንድሙ ተማሪዎች የቀሲስ ሄኖክ ወልደ ማርያም ተማሪዎችና የመሰሎቻችን አባቶች ተማሪዎች የሆናችሁ በሙሉ ሁላችንም ቅዱስ ቁርባን ተቀብለን ጠላታችን ዲያብሎስን ማስደንገጥ የዘላለም ሕይወት መውረስ ከዛም አልፎ ተርፎ ደግሞ ተዋህዶ ቅድስት ቤተክርስቲያናችንን ማክበርና ማስከበር የሚለውን ዓላማ ይዘን ነው እንግዲህ የምንቀበለው። አንዱና ትልቁ የቤተክርስቲያናችን ምግብና የዘላለም ሕይወት የምንወርስበት ትልቁ ማዕዷ ቅዱስ ቁርባን ነው። ከሱ በላይ ምንም ነገር የለም። የሁሉ ነገር ፍጻሜ ቅዱስ ቁርባን ወይም ስጋው ደሙ ነው እና ይሄንን በዕለተ ቀኑ እንቀበላለን። ድጋሚ ይሄንን ማስታወቂያ መንገድ ያስፈልገው ለማስታወስ ያክልና በመሃል የ3 ሳምንት ልዩነት ስለነበረ መዘናጋት እንዳይመጣ የተወነው እንዳይመስላችሁ ነው። ሌላው ሶስተኛ ላይ ደግሞ ምን ነው ያየው እጅግ በጣም ጠቃሚ የሆኑ ሐሳቦችን በገጠመኝ ላይ በማብራራበት ሰዓት ማብራሪያውን ምንም እንኳን ብትወዱትና በቲክቶክ ብትለቁትም ግን የትኛው ትምህርት ላይና የትኛው ገጠመኝ ላይ እንደተለቀቀ ብዙ ሰዎች ስለማያውቁት ኢቭን በኔ ዩቲዩብ እና በኔ ቲክቶክ የተለቀቀው ሁሉ እስኪመስላቸው ድረስ መንገድ ላይ የሚያገኙኝ አብዛኞቹ ሰዎች በቲክቶክ ብቻ እንደሚያውቁኝ ነው የሚናገሩት። ግን የተቆነጸለ ሐሳብ እንደሆነ ይነግሩኛል። 5 ደቂቃ 10 ደቂቃ ረዘም ያለ ሰዓት ብትለቁ ከዛም አልፎ ደግሞ የምትፈልጉትን ሐሳብ በምትለቁበት ጊዜ የትኛው ገጠመኝ ላይ የትኛው ዩቲዩብ ላይ እንዳለ መግለጫ ብትሰጡ ደስ ይለኛል። ብዙ ሰዎች እንዲማሩበት ማለት ነው። በተረፈ በቲክቶክ በዩቲዩብም የመናፍስትን ውጊያ ከኛም ይሁን ከራሳችሁም ሐሳብ ያወጣችሁ እያስፋፋችሁና ትምህርቱን ብዙ ሰው እንዲያዳምጠው ያደረጋችሁ ያላችሁ ሰዎች በጣም ነው ማመሰግነው። እግዚአብሔር ያክብራችሁ፣ ተባረኩ፣ ቀጥሉበት። ወደ ገጠር ክልል አካባቢ ደግሞ በፍላሽ እንዲሁም በተለያየ አይነት ሞባይል ሃርድ ዲስክ እና በሚሞሪ እየጫናችሁ እየወሰዳችሁ በየቪዲዮ ማከራያው ኢንተርኔት ወደ ሌለበት ቦታ እየሄዳችሁ በየቪዲዮ ማከራያ ቦታዎች ላይ ወስዳችሁ ገጠመኝ አለ በቀደም ተከተል 20 ገጠመኝ እንጭናለን እያሉ በጣም ብዙ ወንድሞች እህቶች ይሄን አገልግሎት እንደሰራም እንዳገልግሎትም እየተጠቀሙት ነውና ምን ያህል እንደረዳን ብታውቁ ይሄ ነገር እንዴት ወደ ገጠሩ ክልል ላስተምር ሲሄድ ሁሉም ያቀናል እና እኔ መሆኔን አይደለም በድምጽ ነው የሚያቆኝ በመልክ የሚያቆም አሉ። አንዳንዶቹ ግን መምህር ተስፋዬ ይሄ ነው ሲሏቸው አንተ ነው ሁሉ የምታወራው ይላሉና ወደ ገጠሩ ክልል በደንብ እየተደመጠ ነው። ኦሮሚያ ክልልም አማራ ክልልም ትግራይ ክልልም በደንብ እየገባ ነውና በአንድም በሌላ መንገድ ወንጌል እየተሰበከ ነው። በአንድም በሌላ መንገድ ወደ ገጠር ክልል አካባቢ ያሉት እናቶችና ወንድሞች የባዕድ አምልኮ ኮተታቸውን እያወጡ እየጣሉ እኛ ሳናቅ በቪዲዮ ቀርጸው በቴሌግራም እየላኩልን ያሉት ይሄው እናቴ ጥላለች ወንድሜ ጥሏል አስቆርብ ያለው እናቴን እማይል ወጣትና እማይሉ እህቶችና ወንድሞች ይሉ በተለይ አረብ ሀገር ያላችሁ እህቶች እግዚአብሔር ይባርካችሁ፣ ገንዘባችሁን እግዚአብሔር ይባርክላችሁ። ባላችሁ ጸጋ በጉልበታችሁ ተጠቅማችሁ ገንዘብን በመርዳት እንዲሁም ዕውቀታችሁን በመመገብ እናቴን ማስቆረብ ፈልጋለሁ ወንድሞቼን ማስቆረብ ፈልጋለሁ ብለው እኔንም ይልካሉ፣ ወንድሞቻቸውንም ይልካሉ፣ ጎረቤትም ይልካሉ። ከከተማ ደግሞ ማያውቁትን ሰው ዝም ብለው በወንጌል ብቻ የሚያውቋቸው የኔን ተማሪዎች ሂድና ገጠር እናቴ እንደዚህ አይነት ቦታ ነው የምትኖረው ይሄንን ልብስ ስጣት፣ ይሄን ገንዘብ ስጣት፣ ይሄንን ትምህርት ስጣት ብለው ቤተሰቦቻቸው ጋር የማያውቁትን የወንጌል ወንድማቸውን በገጠመኝ ብቻ የሚያውቋቸውን ወንድሞቻቸውን እየላኩ ስንቶቹን አስቆረቡ። አረብ ሀገር ያሉ እህቶች አያችሁ፣ እግዚአብሔር ለዚህ ቀን ነበር ያስቀመጣችሁ። ልክ እንደ ንዕማን የሚባለው የሶሪያ መቶ አለቃ ወይም የንጉሱ ተላላኪ ማለት ነው በለምጽ የተመታ ነበር። ግን ለምጹን ለማስወገድ እግዚአብሔር በቤቱ የቤት ሰራተኛ ያስቀመጠለት እስራኤላዊትን ነው። እሱ ሶሪያዊ ነው፣ የቤት ሰራተኛው ደግሞ እስራኤላዊት ነች። ከሚስትየዋ ጋር ስታወራ ባለቤትሽ አሳዳሪ ጌታዬ እኮ ለምጹ ይጠፋለታል፣ አገሬ ቢሄድ ኤልሳ የሚባል ነብይ አለ፣
እሱ ጋር ቢሄድ እኮ ለምጹ ይጠፋለታል ብላ ነገረቻት። እሺ ብላ ላከችው። መጣ፣ ለምጹ ተወገደለት። እንዲያውም ከለምጽም አልፎ ወጣት ወንድ ሆኖ እድሜው ራሱ አጠቃላይ ወጣትነቱ ተመልሶለት ነው ወደ ሀገሩ የተመለሰው በነፃ ምንም አይነት ክፍያ ሳይከፍል። የሚገርማችሁ ያቺ የቤት ሰራተኛ እስራኤላዊት ተማርካ በጦርነትም ሊሆን ይችላል ስራ ልትሰራ ወዳ ፈቅዳም ሊሆን ይችላል ብቻ ወደ ሶሪያ ሀገር ሄዳ፣ ዛሬ ሶሪያ እንግዲህ ብዙ ኢትዮጵያኖች አሉ አይደል በቤት ሰራተኝነት፣ ወደዛ ሀገር ሄዳ የአገሩን ከንቲባ መቶ አለቃውን ከለምጽ ያዳነችው እግዚአብሔር ይችል ልጅ እዛ ቤት ያስገባት ለበጎ ነው ማለት ነው። እና እናንተም እህቶች ወንድሞቻችን በአረብ ሀገራት ያላችሁ በየትኛውም በአውሮፓ በአሜሪካም ያላችሁ በሁላችሁም በአጠቃላይ ከኢትዮጵያ የወጣችሁ ከገጠር ወጣችሁ ከተማ የተቀጠራችሁ በሙሉ እናትና አባታችሁን ቤተሰቦቻችሁን ወንድም እህቶቻችሁን ባላችሁንም ሚስታችሁንም ጭምር ለማዳን የምታረጉት መፍጨርጨር እግዚአብሔር የሚመለከተው ስለሆነ እንዳታቆሙ። በጣም 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 ትልቅ ስራ እየሰራችሁ እንደሆነ ያየሁትና ወደ ገጠር በመሄዴ እንዴት እንደተጠቀምኩኝ በጣም ብዙ እህትና ወንድሞች ውጭ ሀገር ሆነው በስልክ ብቻ ነው ስራ የሚሰሩት። ስልክ በቃ ገንዘብና ስልክ ገንዘባቸውና ስልካቸው ትልቅ ስራ እየሰራ ነው። እኔ እንኳን እዚህ ሆኜ ያልሰራሁትን ስራ ሰርተው ነው ማገኛቸው። የኔ ስራ ሄዶ ማየት ነው፣ ገጠመኙን ሰምቶ ማቅረብ ነው። አሁን ማሳሰበው እንዲያው ስራዬን እየቀማችሁኝ ነው፣ አገልግሎቴን እየቀማችሁኝ ነው። ጥሩ ነው። ያ ማለት እያገዛችሁኝ ነው ማለት ነው። እፎይታ እየሰጣችሁኝ ረፍት እየሰጣችሁኝ ነውና እግዚአብሔር ይባርካችሁ። ተባረኩ። ይሄን እንድል የሚያደርገኝ ምንድነው? በአንድ ጊዜ አንድ ሰፈር ውስጥ 7 እናቶች ጨሌ ጥለው ተጠርቼ ነው የሄድኩት። ጨሌ ጥለናል፣ እናቶቻችን ጨሌ ያስጥለናል። ህዳር ወር ሲመጣ ለመንፈሱ ቡና እያፈሉ፣ ሰኔ ወር ሲመጣ መስከረም ክረምት የተለያዩ ወቅቶች ሲመጡ ለመንፈሱ ቡና እያፈሉለት ብዙ ነገር ያደርጉለታል። መገበሪያስ እንዲሆኑ እየወሰዱ የማያረጉት ኮተት የለም። በቤታቸው ውስጥም ፍየል እያረዱለት ብዙ ዶሮ እያረዱለት ለራሄሎ የማያረጉት የለም። ሮሃኒያ የምትባል ሰይጣን ደግሞ አለች ወደ ወሎ መስመር አካባቢ ብዙዎቹን ዶሮዎችና በጎች የፈጀች እና እንዲህ አይነት መናፍስቶች በጣም ብዙ ወጣት እህትና ወንድሞቻችንን ሊያበላሹ ሞክረው በቁጥጥር ውስጥ የዋሉት በማዳመጥና በመንቃት ነው እንጂ ወንጌል ብቻ የሚያስተምሩ ወንድምና እህቶቻችንን ወይም ደግሞ ወንጌል ብቻ የሚያስተምሩ መምህራንን በመስማት ብቻ አይደለም ይሄ ነገር የሚመጣው፣ ጠላትን በማወቅም ጭምር ነው። አረብ ሀገር ያላችሁ እህቶቻችን በጣም የምትገርሙኝ አንድ ነገር ልንገራችሁ። እናታችሁ እንዴት ታመልክ እንደነበር አባታችሁ ምን ያመልክ እንደነበር ስለምታውቁ አይደለም እንዴ የኛን ትምህርት በደንብ የምታዳምጡት? ያንን ስለምታውቁ እኮ ነው ወደ ገጠርም ሰው ልካችሁ እናቴን አስቆርቡልኝ የምትሉት፣ ጨሌውን አስጥሉልኝ መምህር ብላችሁ የምትልኩን። ስለዚህ ተልኳችሁን ፈጽማለሁ። እኔ ምንም አርፌ አላውቅም። 2017 ብዙ ቦታ ሄድኩት፣ ብዙ ገጠር። ግን እናንተ የእናትና የአባታችሁን ህይወት ስለምታውቁ ነው ይሄንን ነገር በተግባር የምትፈጽሙት። ይሄ ያልገባቸው መምህራን፣ የማህበራዊ ሚዲያ ቲክቶከሮችና ዩቲዩበሮች አጠቃላይ አውቃሉ የሚሉ ሃይማኖታቸውን ስለሚያውቁ የሚመስላቸውና ተቆርቋሪ መስሎ እኛን የሚተቹን ሰዎች እንዴት በገባቸው እናንተ የምታረጉት ነገር እናንተ የገባችሁ ነገር ቢገባችሁ እንዴት ጥሩ ነበር። ምክንያቱም ቤታችሁ ውስጥ እንዴት ከእናታችሁ ጋር ቡና ስታፈሉ እንደነበር እንዴት ስትካድሙ እንደነበረ መረጃው እናንተው ራሳችሁ ናችሁ። እኛ የምናወራው ነገር የሚገባችሁ እናንተው ናችሁ፣ ሌላ ማንም አይገባው። ለዚህ ነው ሰብስክራይባችን ያልጨመረው። በጣም ጥቂት ሰዎች ናቸው የሚረዱን የምንለው ለዚህ ነው። ቀልድ አይደለም የምናቀርበው፣ ጨዋታ ፌዝ አይደለም፣ ወይም ፖለቲካ አይደለም፣ ወይም ደግሞ መዝናኛ ፕሮግራም አይደለም የምናቀርበው። ሲሪየስ የሆነ የላይፍ ጉዳይ ነው። የህይወት ጉዳይ ከሆነ ደግሞ የሚሰሙን በጣም ጥቂት ናቸው። የሚያላግጥ በጣም ብዙ አለ። ችግር የለውም ሲገባው አንድ ቀን ሲረዳ። አሁን አንድ በጣም ይሰድበን የነበረ ሰው በዩቲዩብ ላይ ማለት ነው ደውሎ መምህር በጣም ይቅርታ አለኝ። አንድ ቀን ራሱን ይገልጣል እንግዲህ ይፋ ይወጣል። መምህር እናቴ ላይ ችግር እንዳለባት አወኩኝ። ይሄ ሁሉ እናንተን ስሳደብ ለምንድን ነው ያን ልጅ የምትሰድበው? እኔ አንተ እንዴት እንዳሳደግኩ ጠፍቶህ ነው? ይሄን ሳታቀርተህ ነው ብየስለው ብላ ስትለኝ እናቴ ምንድነው አርገሽ ያሳደግሽኝ? እኔ አላውቅም፣ እኔ ካንቺ ጋር በሰላም አደጌን ነው የማውቀው። አይ በልና ልንገር ብለው ቁጭ አድርገው እነ መምህር ተስፋዬ የሚያወሩትን ከጎረቤት እጄ ሰምቻለሁ። ልጅሽ የሚሳደበው
ማንን ነው ብለው ጠየቋቸው እናትየዋን። እንግዲህ ሲናገሩ ራሳቸው እኔ ወልህ የነ መምህር ተስፋዬን ትምህርት ማዳመጥ የጀመርኩት በጎረቤት ጥሪ ነው። ማንን የሚሳደበው ልጅሽ አሉኝ። ማንን ተሳደበ ስላቸው እንዴ እመታመልኪውን አዳልሞቴን፣ ጠቋርን፣ ወሰንገላን፣ ራሄሎን አልነበር እመታመልኪው? ልጆችሽን በዚህ አልነበር እንዲያሳደግሹ እየካደምሽ? ይሄን እንዴት አያውቅም ይሄ ልጅ? አይ እሱ ያደገው አያቱ ጋር ነው። ስለዚህ ይሄ ልጅ ምንም በማያውቀው ገብቶ እነዚህን መምህራን እየተሳደበ ነው። ቁጭ አገሽ አስተምሪው፣ ካልነገርሽው አይገባውም። ለማንኛውም አንቺ መጀመሪያ ማዳመጥ አለብሽ ብለው እኔን አሰምተውኝ አልቅሽ ለካ ሁሉ የምትንከራተተው የሁሉ አረብ ሀገር ተሰደ በረሃ ላይ የሁሉ ብር አምጪ ብለህ ክፈሉልኝ ብለህ እንዲህ ስትንከራተት የነበረው አረብ ሀገር ሰው ሀገር ሄደህ የሁሉ መከራ የደረሰብህ እስር ቤትም ገብተህ ችግር ውስጥ የገባኸው በዚሁ በኔው ተንከራታች መንፈስ ነው። እና እንደው ትዳር ያዝ ስልህ አግባ ስልህ ይሄን አርግ ስልህ የምትሰጠኝ ምክንያት ግን ይገባሃል አሉት እናትየው። እና እናቱ እንደመጀመሪያ ጊዜ በጽሞና ያዳመጣቸው። በደንብ ስማኝ፣ አንተ ብትቃወማቸው እኔ ግን ያወሩት ነገር ትክክል ነው ብዬ ነው አንተን እከራከራለሁ። ያሳደኩህ በእነሱ ነው። ምንም እንኳን እኔ ጋር ባታድግም አያትህ ጋር ሄደህ ብታድግም የኔ እናት ግን አንተን ያሳደገችህ ደግሞ እኔ ቤት ውስጥ ባለው ጨሌ ነው። ምንም የምታውቀው ነገር የለም። እሷ ለኔ ጨሌውን ከሰጠችኝ በኋላ ነው አንተ እሷ ቤት ሄደህ መኖር የጀመርከው ብለው ይሄንን ይሰድበን የነበረውን ሰው በቲክቶክ በዩቲዩብ ማለት ነው ቁጭ አድርገው እናቱ ነግረውት የኛን ትምህርት እንዲያዳምጥ አድርገውት ደውሎ ይቅርታ ጠየቀ። ለምን እንዴት እንዳደገ ሲያውቅ እና ወንጌል መጥቀሱ የቅዱሳንን የሐዋርያትን መጻሕፍት ብቻ ገልጦ በማንበብ አይደለም የሚመጣው ይሄ ጉዳይ፣ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳርና ገድሉን በመጎብኘትም ጭምር ነው። እና ቤተሰቦች ውጤታማ እየሆንን ነው። አዎ ውስጡን ስር እየሰደደ እየሄደ የባዕድ አምልኮ ጨሌው ምኑ ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሿቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላመጡን ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እላዩ ላይ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላልና የነዛ የአሳማዎቹ እረኞች ግን ውጣልን፣ ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተነካባቸው። አሁንም ያሉት ደብተራዎች እንደዛ ናቸው። ውጣልን፣ ውጡልን፣ ከሀገራችን ሂዱልን፣ ከዚህ እናንተ ሐሰተኛ አጥማቂያን በሚል ስም ለጥፈውብናል። እነሱ የሚያደርጉት ነገር ግን ሲገለጥባቸው እኛ ላይ ነው። እንግዲህ አብዬ ንከክ ወደምዬ ልክክ ነው። እነሱ የሚያደርጉት ነገር ጥበብ ነው። መስተፋቅሩ፣ ግርማ ሞገሱ፣ አፍዛ ደንዝዙ ስንቱ ስራ የሚሰሩት ነገር በሙሉ ሰው አዳብት አድርጎት ፈዞላቸው ደንዞላቸው ስለሚኖሩበት ምንም ችግር የለውም። አያችሁ፣ እኛ ግን ይሄን ስናጋልጠው ግን ሐሰተኛ አጥማቂያን ብለው ሚል ስም ለጥፈዋል። ስለዚህ ውጡልን ያሉት ልክ አሳማዎቹን ይጠብቁት እንደነበሩት እረኞች ነው። ለምን ሰው ዳነ? ለምን ጨሌ ጣለ? ለምን ከአሳማ እኩል የሚመሳሰለው መንፈስ ለምን ወጣ? እንዴ በቲክቶክ አንድ የሆነ ቪዲዮ አይቼ ገረመኝ። የገጠር ሰው ነው የከፈተው ቲክቶኩን እና አህያና የሆነ ወጣት ጎን ለጎን ቆሞ ፎቶ ነው ቪዲዮ ለቀቀና ምን አለ፣ እንደው በገጠር ክልል ላይ አህያውን ያልተገናኘ ወጣት አለ ብሎ እኔ እንዲያውም ቃላቱን አስተካክየው ነው አህያውን እንትን ያላደረገ ማን አለ እስቲ ትውስታ ያለበት ይጻፍ ብሎ ኮሜንት አልጻፈም። በጣም የሚገርመው ቪዲዮ ለቀቀ እንደዛ አድርጎ በጣም ብዙ ነው የጻፈው። አዎ አውቃለሁ እኔም አረኒም ወንድሜ እህቴ በቃ የማይሉት ነገር የለም። እና ደነገጥኩኝ። እንዴ ይሄ ነገር ኖርማል ነው እንዴ አህያ መገናኘት ብዬ እስክል ድረስና በዚህ ልክ ገጠር ክልል ውስጥ ሰዶማዊነት ወይም ደግሞ ሳይታወቃቸው ቆሻሻ የሆነ ነገር እንደገባባቸው እንኳን ስናስተምራቸው እንኳን ደንግጠው የሚነቁ ሰዎች እንዳሉ ሁሉ ይሄንን እንኳን
በማጋለጣችን የገጠሩን ሰው እየሰደብን እንደሆነ አድርገው ደግሞ የሚሳደቡ ሰዎች አሉ። እውነታውን ስለገለጠ እና ውጡልን ከሀገራችን ከመንደራችን የሚሉት ማን እንደሆነ ይታወቃል። የአሳማ ነጋዴዎች። አጋንንቱ ከሰው ወጥቶ ነው አሳማ ላይ የገባው። አጋንንት ከሰው ሲወጣ ደስ የማይላቸው ፍጥረቶች ዘወትር ይጮሃሉ። ደስ የማይለኝ ምሳሌ ቢሆንም አንዳንድ ሰዎች የሚጠቅሷቸው ጥቅሶች አሉ። የመጽሐፍ ቅዱስ ጥቅስ ባይሆንም አባባሎች ናቸው። ግመሉም ይሄዳል ውሾቹም ይጮሃሉ ብለው የሚሉት ነገር አለና ምንም እንኳን ባልወደውም ይሄን አባባል አንዳንዴ ውሾቹ የሚለውን ሐሳብ ዝም ብሎ በሚጮሁ ሰዎች መመሰሉ የሚጠቅም ይመስለኛል። ውሻ የሚለው ባጋንንት ነው ሰደው ምክንያቱም ለሰው አይመጥነውም። ግን ዘወትር አጋንንት በሰው አንደበት ላይ ሆነው ሰዎችን ይነቅፋሉ፣ እኛንም ይዘልፋሉ። ግመሏ ግን ዝም ብላ ትሄዳለች እና ግመልና ሽንት ወደ ኋላ ነው ይባላል። ሁሉ ጊዜ ከበስተኋላ ነው ብዙ ጉድ ያለው። በጣም ብዙ ነገር ከበስተኋላ ነው ያለው። ታሪካቸውን ሲያጠኑ እኛ ላይ አፋቸውን የሚከፍቱ ሰዎች ወደ ኋላ ሄድ ብለው ታሪካቸውን ሲያጠኑት ምን እንደሚያጋጥማቸው ያውቃሉ እኮ፣ ምን እንደሚሰሙ ያውቃሉ፣ ምን ትዝ እንደሚላቸው ያውቃሉ። ግን ለይምሰል በቃ ለቤተ ክርስቲያን ተቆርቋሪ ለመምሰል አለሁ ለማለት የማስመሰል የድራማ ህይወት። እንዲያውም አንደኛው ነው አርቲስቶች ይሻላል እኮ በትወና ይከፈላቸዋል። አስመሳይ ሆነው ጫት ቃሚ አጫሽ ምናምን ሆነው ጠጭ ሆነው ይተውናሉ። ህይወታቸው ላይ ላይኖርም ሊኖርም ይችላል። ግን በቲክቶክ እና በዩቲዩብ ላይ ያሉት አጉል መንፈሳዊ የሚያጫውታቸው ሰዎች ግን የእውነት ለመምሰል ይሞክራሉ ሳይሆኑ ማለት ነው። ቅዱስ ቁርባን በመቀበል ዙሪያ በመስገድ በመጾም በመጸለይ ዘወትር በመስጋት ዙሪያ ቢመዘን ማን እንደሚበልጥ ይታወቃል እኮ። የሚገርማቸው የመናፍስትን ሴራ ትምህርት የሚያዳምጡ ሰዎች እንዴት መናፍስትን ሴራውን አጋልጠን ለንስሐ ሕይወት እንደምንበቃ ምንማማር ተማሪዎች የት ህይወት ውስጥ እንዳለንና በምን ደረጃ ላይ እንዳለን ይታወቃል። እግዚአብሔር ይመስገን። በቂ ዕውቀት ላይ ኖረን ይችላል። እንዳብነት ትምህርት ቤት እንደ ነገረ መለኮት ተማሪዎች እንትኑን ዘርዝረን ላንናገር እንችላለን፣ ወይም ላትናገሩ ትችላላችሁ። ከጊዜ አንፃር ማለት ነው። እንደ ምእመንነታችሁ የሚበቃችሁን መረጃ ብቻ ይዛችሁ ሥላሴ 3 አንድም 3 መሆናችሁን ማወቅ በቂ ነው የሚል ሰው አለ። አንዳንድ ጊዜ ኢየሱስ ክርስቶስ አዳኝ እንደሆነ በቂ ነው ማወቄ፣ ከዚህ በላይ አያስፈልግም። እመቤቴ ቅድስት ድንግል ማርያም እንደምታማልደኝ፣ መላእክት እንደሚያግዙኝ፣ ቅዱሳን እንደሚያማልዱኝ ማወቄ አይበቃኝም እንዴ ይላሉ። በቃ ትክክል ነው። ከዛ በላይ እንደ ስነ መለኮት እንደ ነገረ መለኮት መምህራን መተንተን አይጠበቅባችሁም የመዳንን መንገድ ካወቃችሁት። እና በጣም ጠንካራ ክርስቲያን ሊያደርግ የሚችል አስተምህሮ እንደሆነ ስለሚታወቅ ነው ይሄን ትምህርት ከስር የሚሸረሽሩትና የሚቦረቡሩትና እኛስ ውጤታማ ሆነናል። የሚያገቡም አሉ፣ የሚታረቁም አሉ፣ ከሌላ እምነት የሚመለሱም አሉ። የሰነፉትም የሚጠነክሩበትም ትምህርት ነው። እኔ በጣም ብዙ ተምሬበታለሁና በእውነት ወደ ኋላ የለም ወደፊት ነው። በቃ ወደፊት እስቲ ሁላችሁም ወደ ኋላ የለም ወደፊት የሚለውን ሐሳብ በራሳችሁ አገላለጽ ግለጹትና እግዚአብሔር ደስ የሚሰኝበትን ነገር ሰርተን እንድናልፍ ይርዳል። ትንቢተ ኢሳይያስ ምዕራፍ 56 ላይ ለቅዱሳን ቃል በገባላቸው መሰረት በቤቴና በቅጥሬ ቃል ኪዳን እገባላቸዋለሁ መታሰቢያንም አድርግላቸዋለሁ አለና ለየትኞቹ ነው ግን ይሄን ያለው? ደስ የሚያሰኘኝ ነገር ለሚመርጡ ቅዱሳን ያለው። እግዚአብሔር ደስ የሚሰኝበትን ነገር ያደረጉት ማናቸው? ቅዱሳን ብቻ ናቸው። እኛ ሁልጊዜ እግዚአብሔር እንዲያውም የሱ ሐሳብ ተቃራኒ የሆነን ሁሉ ይመስለኛል አንዳንዴ። እንክብካቤ በጣም በበዛልን ቁጥር እየተጨማለቅን ያለን ሰዎች ስለሆነን ማለት ነው። ስለዚህ ቅዱሳን ናቸው የምግብ ሰዓታቸውን በጣም ቆንጆ ልብስ ለብሰው ጥሩ ነገር በጣም በሀብት ውስጥ ሊኖሩ የሚችሉበትን ጊዜያቸውን በሙሉ እግዚአብሔርን በማመስገን ስላሳለፉት ደስ የሚሰኝበትን ነገር አርገው አልፈዋል። ቃል ኪዳን ተቀብለዋል። በቃ በእነሱ ቃል ኪዳን ደግሞ እኛ እንድናለን። ለነሱ ቃል ተገብቷል። ከነሱ የሚደብቀው ነገር የለም። ይናገራል እኮ እኔ ከቅዱሳን የምደብቀው ነገር የለም ይላል። ስለዚህ ሁሉ ነገር ስለሚነግራቸው ስለ እነሱ ሲል ይምረናል። የተጻፈውም እንደዛ ነው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ ማረን የምንለው ባስተማሩን መሰረት ነው መጽሐፍ ቅዱስ ላይ። ንጉሥ ዳዊትም እንደዛ ነው የጸለየው። ስለዚህ የቅዱሳን አምላክ ስንል የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ተብሎ ነው የሚጠራው። ሞተዋል። የሙታን አምላክ ማለት ግን አይደለም። ዘላለማዊ ስለሆኑ በገነት መንግሥተ ሰማያት ስላሉ
የሕያዋን እንጂ የሙታን አምላክ ስላልሆነ ማለት ነው። ከሆነም የሙታንም ፈጣሪ ነው እኮ። ሙታን ማለት የዘላለም ሞትን የተቀበሉ በገሃነም በሲኦል ያሉትም ጭምር፣ ግን የሚመለከው ግን በሕያዋን ነው። ፈጣሪነቱ የሁሉም ቢሆንም ግን የሕያዋን አምላክ ነው የሚባለው። የሚያመልኩትና ቅዱስ የሚሉት እነሱ ስለሆኑ በሲኦል የሚያመሰግነው ስለሌለ። ስለዚህ በዚህ ምድር ላይ እድል ተሰጥቶናል። በተሰጠን እድል ተጠቅመን እግዚአብሔርን እያመሰገንን ነው። በጣም ደስ ይላችሁ ይገባል። በዚህ አጋጣሚ ይህን ትምህርት የምታዳምጡ ሰዎች የኔን ሳይሆን መናፍስት ሰዎችን እንዴት እያጠቁ እንደሆነ አውቃችሁ ከዚህ ነገር ተከልክላችሁ ከነቁስላችሁ ከነህመማችሁ ከነስቃያችሁ ደግሞ ቅዱስ ቁርባን የምትቀበሉ ሰዎች አቤት እድላችሁ! በጣም እኮ ትልቅ እድለኞች ናችሁ እኮ እናንተ ከነህመማችሁ ቅዱስ ቁርባን የምትቀበሉ ሰዎች። ይሄ ነው እኮ አምላክን የማመስገን ደስ የሚሰኝበት ነገር መምረጥ ማለት ይሄ ነው። በቃ የሚደሰትበት ነገር። እግዚአብሔር በምቾት ውስጥ ብቻ የሚመለክ አምላክ አይደለም። እግዚአብሔር በድህነት ውስጥም በህመም ውስጥም በስቃይ ውስጥም የሚመለክ አምላክ እንደሆነ ማሳያ እኮ ናችሁ እናንተ። በማንኛውም አይነት ሁኔታ ውስጥ ብንሆን የምናመልከው አምላክ እንደሆነ ማሳያ ነን። በፍርድ ቤት ብንካሰስም፣ በችግር ውስጥ ብንሆንም፣ ብንታሰርም፣ ብንራብ፣ ብንጠማ፣ ብንታረዝም፣ በየትኛውም አይነት የመከራና የስቃይ ሁኔታ ውስጥ ሆነን ቅዱስ ቁርባን ስንቀበልና ስናመልከው ስናስቀድስ እያልን ተነስተን ወገባችን እስኪቆረጥ የምናደርገው ነገር እግዚአብሔርን ለማምለክም ሆነ ለማመስገን ምን ነገር እንደማይገድበን ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብሏል ቅዱስ ጳውሎስ ሮሜ 8:35-36 ላይ። እንደሚታረዱ በጎች በየቀኑ እንገደላለን አለ። ምንም ከክርስቶስ ፍቅር ማንም ይለየኛል? አያችሁ። ስለዚህ እግዚአብሔር ሲመቸን ብቻ የምናመልከው አምላክ አይደለም። ሲደላን ብቻ ቤትከሳ ሄደን መኪና እስካለ ነዳጅ እስካለ ወይም ደግሞ መኪናዋ የሆነ ነገሯ እስካልተበላሸ ድረስ አይደለም እናስቀድሰው። መኪናዋ ብትበላሽም ግቢ ውስጥ ብትቀመጥም ተነስቶ ተሳፍሮ በእግርም ሄዶ አስቀድሶ መምጣትን መለማመድ። በተለይ በመኪና እየሄዳችሁ የምታስቀድሱ መኪና የለመዳችሁ አስቀዳሾች እና ተሳላሚዎች ራቅ ያለ ቦታ በመሄድ የምትሳለሙ ሰዎች መኪናቸው የተበላሸ ቀን ምን እንደምትሆኑ አላውቅም። በጣም ሰነፍ ነው የሚያደርገው። ይቋረጣል። ምን ነው ቀረሽ ሲባል አይ መኪናዬ እኮ ተበላሽታ ይላሉ። በቃ እስካለች ድረስ ነው መኪናው አምልኮ ያለው ማለት ነው። ገንዘብም እስካለ ድረስ ነው። የሆነ ነገር በህይወታችን ውስጥ ችግር ሲፈጠር እንከን ሲመጣ ይቋረጣል ያ ነገር። ሁኔታዎች እግዚአብሔርን ከማመስገን ሊከለክሉን አይገባም ብዬ አስባለሁ። ለዚህም ነው ኢዮብ በቁስል ውስጥም ሆኖ ስሜ የተመሰገነ ይሁን ሲል የነበረው። በሀብት ውስጥም ሆኖ ሲያመሰግነው ነበረ። እንግዲህ እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ደግሞ በድህነትና በቁስል በህመም ውስጥም ሆኖ ሲያመሰግነው ነበረ። ስለዚህ እግዚአብሔር በሁኔታዎች የሚመዘን አምላክ አይደለም። አይቆይ መጣው መኪና ይስተካከልና መጥቼ ያስቀድሳለሁ እቆርባለሁ አይባልም። ልጆችን አንዳንድ ጊዜ ቻሌንጅ ማስተማር፣ በእግራቸው ሄዶ አስቀድሶ መምጣት፣ በታክሲ ተሳፍረው እንዲሄዱ ማድረግ፣ በእግራቸው ወክ አድርገው ሄደው ቆርበው አስቀድሰው እንዲመጡ ማድረግ፣ ያንን ድካም ማሳየት፣ እንዲህ ነገሮችን መልመድ አለባችሁ ብዬ አስባለሁና ምቾቶችን ይሄ ኮምፎርት ዞን የሚባለው ነገር በጣም መላቀቅ አለባችሁ። እንደ ኮምፎርት ዞን ሱስ የሆነ ነገር የለም በዚህ ምድር ላይ። ብዙ ሰው ሳያውቀው የዚህ ነገር ሱሰኛ ነው። የኮምፎርት ዞን ወይም ደግሞ የምቾት ሱሰኛ ነው። የሚመቸውን ነገር እየመረጠ የሚኖረው የሚበላው የሚጠጣው፣ ሲበላ ሲለብስ ይሄ ከተመቸኝ ምን አገባኝ የራሱን እንዲያውም ሃይማኖት የመሰረተ ሁሉ አለ። ኦርቶዶክስ ሆኖ ሌላ ኦርቶዶክስ የፈጠረ ማለት ነው። ለምን ይሄን ለበስክ ሲባል መብቴ ነው ምን አገባ አንተ። አንዳንድ ሰዎችንማ እንዲያውም ጭራሽ ዘፋኞችን ስንወቀስ ወይም አንዳንድ እህቶች ወንድሞች እንደዚህ እኮ አይባልም ይሄ ባይደረግ ይሄ ጥሩ ነው ሲባል ጊዜ ማን ነው እናንተን ወቃሽ ያደርጋችሁ? ማን ስለሆናችሁ እናንተ የምትወቅሱት? መጀመሪያ ራስን አይነን ጉድፍ አውጣ ምናምን ይላሉ። አያችሁ። ስለዚህ መተራረም ሁሉ ሊቀር ነው ማለት ነው። አውቃለሁ እኮ ነው ኃጢአት እንደሆነ አውቃለሁ ነው። አያችሁ ትልቁ ችግር ይሄ ነው። ኃጢአት እንደሆነ አውቃለሁ፣ አንድ ቀን እግዚአብሔር ይመልሰኛል። እንዴ ኃጢአት መሆኑን እያወቀ እንዲያውም የሚሰራ ሰው ይበሰበታል እኮ። አንድ ቀን እግዚአብሔር ይመልሰኛል እያሉ ዝም ብሎ መኖር፣ ድንገት በትንታ በመኪና አደጋ በፍንጣሪ በተባራሪ ጥይት መሞት እኮ አለ። ከና ኃጢአት ነው የምትሞተው፣ ከና ኃጢአትሽ ነው የምትሞተው። እንዲያውም ሳያውቁ ኃጢአትን የሚሰሩ ሰዎችን መክሮ መመለስን የመሰለ ነገር የለም። እያወቁ ኃጢአትን የሚሰሩ ሰዎች ከባድ መልስ ነው የሚመልሱት። ስለዚህ
ምንናገረው ነገር ማስተዋል አለብን። መተራረም ሁሉ ሊከበር ይገባል። አንዱን ሲመክረው እሺ ቅርታው ልክ ነው ጸልይልኝ ነው የሚባለው። በተለይ ዘፋኞች፣ ራቆታችሁ የምትደንሱ ሰዎች፣ በሚዲያ ላይ አጉራ ዘለል የሆነ ቅጥ ያጣ የሆነ አካሄድ የምትሄዱ ሰዎች ምክር ቢጤ ኮሜንት ስታዩ ጸልይልኝ ነው የሚባለው እንጂ ምን አገባሽ አንቺ ማን ስለሽ ነው አይባልም። በጣም ነውር ነው። ለምን ያቺን ሰዓት እግዚአብሔር በዛች አንደበት ላይ በዛች ጣት ላይ ሆኖ መክሮሽም ሊሆን ይችላል ወይም መክሮህ ሊሆን ይችላል። በዛች ቅጽበት ውስጥ ያቺ ኮሜንት ባለችበት ቅጽበት ውስጥ ልትነቁ የምትችሉባት ሁኔታ ሊኖር ይፈጠር ነበር። እግዚአብሔር ሊሆን ይችላል እኮ የአብርሃምን ታሪክ አታውቁትም? አብርሃም ቤት እኮ እግዚአብሔር የመጣው ስላሴ የመጣው እኮ ሰው ተመስሎ ነው እንዴ። በጣም ብዙ ቦታ ላይ አጋንንትም ሰው ተመስሎ ይመጣሉ፣ እግዚአብሔርም ሰው ተመስሎ ይመጣል፣ መላእክትም ሰው ተመስሎ መጥተዋል። ስለዚህ በኮሜንትም እግዚአብሔር ሊመጣ ይችላል። በሰው ላይ አድሮ ተይ ልጄ ይሄ ነገር እኮ አይደረግም፣ አረ እንደዚህ ቁጣም ሊመጣ ይችላል፣ ስድብም ሊሆን ይችላል። በዛ ውስጥ እግዚአብሔር ሊኖር ይችላል፣ ይናገራል። ሁሉም ነገር ውስጥ እግዚአብሔር አለ። እግዚአብሔር መለሰኝ፣ እግዚአብሔር ገሰጸኝ ነው የሚባለው። መሰሎችሽ በሚናገሩት ንግግር ሳይሆን ከመሰሎችሽ ወጣ ያለ ምክር ካለ ወይም ከመሰሎችሽ ከምክሮች ከስድቦች መካከል የሆነ ተግሳጽ የሆነ ትንሽ ለወጥ የሚያደርግ ባህሪው ለየት ያለ ኮሜንት ካለ ለመቀበል መሞከር ነው እንጂ ያንን ኮሜንት በጥሩ ባልሆነ ቃላት የምትነቅፊ ወይም የምትነቅፍ ከሆነ እግዚአብሔርን ገፋኸው ማለት ነው። በቤት የመጣውን በረከት ገፋኸው ማለት ነው። አንድ 60 ዓመት ሽማግሌ በሆነ ሰው ቤት በእንግድነት ይመጣል። ያ ሰውዬ ደግሞ እንግዳ ተቀባይ ነው። የአብርሃም ቤት ነው ቤቴ ብሎ እንግዶችን እየተቀበለ እግር ያጥባል፣ ያበላል፣ ያጠጣል። ከዛ ጧት ይሸኛቸዋል እና ግን ሲገቡ ቤቱ መጽሐፍ ቅዱስ እየሰጠ እንዲያነቡ ያረጋቸው ነበር። ጥሩ ነው ሐሳቡ እኮ። ግን ይሄን የሚያረግ የነበረው አንድ ቀን እግዚአብሔር እኔ ቤት ይመጣል ብሎ አስቦ ነው። አንድ ቀን እና ማታ ማታ ሲጸልይ እግዚአብሔር ሆይ መቼ ነው የምትመጣው እኔ ቤት? እንግዶች ዛሬ መጥተዋል፣ ከነዚህ እንግዶች መካከል አንተ የትኛው ነህ እያለ ይጠይቅ ነበር ይባላል። እና አንድ ሽማግሌ መጣ፣ 60 ዓመት ሽማግሌ እና ገባ። እግሩን አጠቡት። እራት እስከሚቀርብለት ድረስ እንካይ መጽሐፍ አንብብ ተብሎ መጽሐፍ ቅዱስ ሲቀርብለት ማንበብ አይችልም። ምንድነው ይሄ አለ። ይሄ ምን እንደሆነ አጣቅም አለው። አዎ እንዴ መጽሐፍ ቅዱስ ምን እንደሆነ የማያውቅ ሰው እንዴት እኔ ቤት ይገባል ብሎ ያንን ሽማግሌ ያባረረዋል። ከዛ ማታ እንደተለመደው ለመጸለይ ሲንበረከክ እግዚአብሔር ሆይ መቼ ነው እኔ ቤት የምትመጣው ሲል ጊዜ ጸልዮ ተኛ። በእንቅልፍ ልቡ በህልሙ እግዚአብሔር አናገረው ይላል። መጥቼ ነበርኩ አባረርከኝ። ይሄንን ሽማግሌ እኔ 60 ዓመት ሙሉ እኔን ሳያቀኝ ከነሽበቱ ታግሼዋለሁ። 60 ዓመት ሙሉ መጽሐፍ ቅዱስ ምን እንደሆነ ሳያቅ ግን ክርስቲያን ሆኖ ኖሯል። 60 ዓመት አንተ አንድ ሌሊት መታገስ አቃተህ። ታዲያ እንዴት ነው የአብርሃም ቤት የምትሆነው አለው። አንድ ሌሊት መታገስ አቃተህ። ይሄን ሰው ያሳድረኸው እኮ ጠዋት እኮ የእግዚአብሔር ማለት ይሄ ነው፣ መጽሐፍ ቅዱስ ማለት ይሄ ነው ብለህ አስተምረህ ብትሸኘው ምን ችግር አለው አለው እግዚአብሔር። እና መጥቼ ነበር አለው። ስለዚህ በማያውቁ ሰዎች ምን ተመስሎ ሊመጣ ይችላል? በተራበ በተጠማ መስሎ ሊመጣ ይችላል። ሱፍ በለበሰ ሰው ሊመጣ ይችላል። በማትገምቱት ዘመናዊ ሰው ሊመጣ ይችላል እግዚአብሔር። የግዴታኛ ኢማጂን ባረግ ነው እኛ በሳልነው አይነት መንገድ አይደለም እግዚአብሔር የሚመጣው። እና አንድ ሌሊት መታገስ አቅቶት በእግዚአብሔር ተወቀሰ። እኛም ደግሞ በቲክቶክ ቤቶቻችን፣ በዩቲዩብ ቤቶቻችን፣ በመኖሪያ ቤታችንም በየትኛውም ፌስቡክ ማህበራዊ ሚዲያ ውስጥ ቤቴ ነው ብላችሁ በመታስቡት ፎቶ ፖስት በመታረጉት ውስጥ እግዚአብሔር ሊመጣ ይችላል። በማን ተመስሎ ግን እንደሚመጣ አታውቁትም። የትኛው ኮሜንት፣ የትኛው ሐሳብ ላይቭ ላይም ሊገባ ይችላል። በሰው ላይ አድሮ ማለት ነው። ይሄ ምን ማለት ነው? እንደመቼም ቃቃ ጨዋታ አይደለም እየተናገርኩ ያለሁት። በሰው አንደበት ላይ አድሮ ሊመልሳችሁ ይፈልጋል እግዚአብሔር። ተይ እንደዚህ አታርጊ። አሁን ፈለገ አትናቴዎስ አንድ የሆነ ልጅ ሲመክረው ሰማሁ። በጣም ደስ ይላል። ዲያቆን ነው ልጁ። ጸጉሩ ግን ጭብርር አድርጎት ሰርቶት ነበር አይደለም። እና ድምፁ ግን የሚገርም ነው። መረዋ ድምጽ አርቢ የሚባለው መረዋ ማለት የድንጋይ ደውል ማለት ነው አይደለም። በቤተ ክርስቲያን ውስጥ ትልቁ ደስ የሚል ግው የሚል ድምጽ ነው። እና የልጁ ድምጽ የሚገርም በቃ የሚማርክ ድምጽ ነው። እና እኔ ራሴ ሰምቼው ድንግጥ ብያለሁ መጀመሪያ። በኋላ ግን ይሄ እግዚአብሔር ሆይ ይሄ ልጅ ዲያቆን ነበር፣ ይቀድስ ነበር፣ ድሮ እንደዚህ ነበርኩ ይላል። ምንድነው ከቤተ ክርስቲያን ያወጣው? ይሄኔ እናት አባቱ ዛሬ ይሆናል ወይ አብሾ ይሆናል። ለውቀት ብሎ የወሰደው ነገር ከቤተ ክርስቲያን አብሮ አንከርቶት ሊሆን ይችላል። ወይ ደግሞ ቄሶች እርስ በርስ ሲጣሉ፣ ዲያቆናት ሲፋጁ ወይ የሆነ ነገር አይቶ ሊሆን ይችላል ከቤተ ክርስቲያን የወጣው። ወይ ደግሞ ድንግልናውን አፍርሶ ሊሆን ይችላል። በሆነ አጋጣሚ እያልኩኝ ገመትኩኝ።
ግን በቃ እንደ ነገሩ አለፍኩት። ፈለገ አትናቴዎስ ግን አገኘው፣ መከረው፣ ጸጉሩን አስቆረጠው፣ ጓደኛውንም ጭምር። ይሄ ልጅ ቶሎ ምክር ሰማ። አያችሁ እግዚአብሔር በፈለገ በኩል ወይም በኮሜንት ወይ በስልኩ በኩል እግዚአብሔር ይሄ ልጅ ጠርቶታል ማለት ነው። አንዳንድ ጊዜ ማህበራዊ ሚዲያ መጥሪያ ነው፣ መጥፊያም ነው መጥሪያም ነው፣ እንዳጠቃቀማችሁ ነውና ልብን ቶሎ ብሎ ለጥሩ ኮሜንት ለጥሩ ምክር መስጠት መዳን ማለት ነው። በጣም ደስ የሚለው እንደዚህ አይነት ነገር እና ትህትና ሰውን ይገዛል። በትህትና እንደሰው መሳብ ስድብ አያስፈልግም። አንተ ዲያቆን ሆነህ ምናምን በቃ ብዙ ሰድቦታል በኮሜንት ላይ። በጣም ያዘንኩት የመጀመሪያው ቪዲዮ አይቼው፣ ግን በፍቅር ደግሞ ሲሳብ አንድ ሰው እሺ ብሎ ደግሞ መልስ ይላል። የዋህ እንደሆነ በዚህ ልቡ ማየት ይችላል። ይሄን የዋህ ልቡን አጋንንት ይዞ ወደ ውጭ አውጥቶት ነበር። መለሰው እግዚአብሔር ደግሞ ጠራው ማለት ነው ወደ ቤቱ። ለምን? ድምፁ ስለሚያምር አይደለም። ያቺን ድምፁን ምክንያት አድርጎ ግን እግዚአብሔር ጠራው። አሁን እርግጠኛ ነኝ ጸጉሩ መቆረጥ ብቻ አይደለም ከአንዳንድ መንፈሳዊ ወንድሞች ጋር ሊገናኝ ይችላል። ይሄ ልጅ በዚህ ወኔው ሊነሳሳ ይችላል፣ ወደ መንፈሳዊት ሊመጣ ይችላልና ሴቶች እህቶቻችን አይባልም። በርግጥ ሴቶች እህቶቻችን የሚባለው ቋንቋ ጥሩ አይደለም ተብሏል መሰለኝ። ሴቶች ነው የሚባለው። ሴቶች እህቶቻችን ከሆነ ወንዶች እህቶቻችን መተዋልና ከነሱ ለመለየት ነው ተብሏል አይደል? እና ይቅርታ ሴቶች፣ ወንዶች አጠቃላይ ይሄን ፕሮግራም ተከታተሉ በማህበራዊ ሚዲያ ውስጥ ያላችሁ ቤተሰቦቻችን በሙሉ ማለት ነው። ጥሩ ኮሜንትን ብቻ ማሞገስ ሳይሆን ወቀሳና ምክርንም መቀበል፣ እኔም ጨምር ሁላችንም ለጥሩ ኮሜንት ሳይሆን ለጥሩ ወቀሳ ዝግጁ መሆን አለብን ብዬ አስባለሁ። በዛ ውስጥ እግዚአብሔር ስለሚኖር ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል መጽሐፈ ኢዮብ 33:12 ላይ። በአንድም በሌላ መንገድ እግዚአብሔር ይናገራል፣ ይጠራል፣ የሰው ልጅ ግን አያስተውልም። እግዚአብሔር እንድናስተውል ይርዳን። ሰላሙን የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት